ክብራን ታፕ ያደረጋችሁ በሀገራዊ ጉዳይ ያወራን ያለ ነው። አያና ከወጣ በሱ ቦታ ላይ የላካችሁ ሰዎች የማቃችሁ ሰዎች አስገባለሁ። የማቃችሁ ደግሞ ካልሆናችሁ በዚህ ቤት ውስጥ ባሉ ሰዎች ጥቆማ ጨዋነታችሁ ጨዋነት የሚጠቅመው እዚህ ነው። ስለ ምግባርነታችሁ ወይም ደግሞ ስላላችሁ ስለዚህ ሶሻል ሚዲያ ላይ ስላላችሁ እንቅስቃሴ ምስክርነት ከተሰጠ እንድትገቡ አድርጋለሁ ለማለት ያለው እዚህ ጋር ህዝብ እያደመጠን ነው። ከልብ አመሰግናለሁ። ከአያና ቀጥሎ ማን ነው? ያሬድ ቴዲ እንዴት አመሻችሁ? በቪዲዮ ግዴታ ነው ወይንስ በእንዲሁ መግባት ይችላል? አዎ ግዴታ ነው በቪዲዮ ያሬድ እንዴ በሚገባ ለበዓሉ ድምቀት ላጣራ ብዬ ነው። እሺ ይታይ ይሄ መልክ ይታይ እንጂ እታያለሁ። አልመጣሁም ሴቭ በለው እንዴ ለምንድን ነው የማይሰራው? ቴዲ እስቲ ቪዲዮ ላክልኝ። አዎ አሁን መጣ። ኦኬ መጣ። አሁን እታያለሁ። ትታያለህ በደንብ ብኝ ይቅርታ። እንዴት አመሻችሁ? ቴዲ ይሰማል? አሁን ትሰማለህ? ይቅርታ በእናትህ አውቀው ነው የሚደውሉብኝ። ይሰማል? አሁን መቼም አንተ ቤት ሁሌ እሰማለሁ እከታተላለሁኝ። በርዕሱ ለምን እንደማይሄዱ ትንሽ ግራ ይገባኛል። እዚህ ስልክ እየደወሉበት ነው። ስለዚህ ወደ ሌላ ሰው መሄድ አለብን። ቴዲ በጣም ይቅርታ። አሁን ይሰማል? በጣም ይቅርታ። ፐርፐዝ ወይ በቃ አናግራቸውና ወይም ደግሞ ዶንት ዲስተርብ ሞድ ላይ አድርገው። የሀገር መከላከያ ሰራዊት የክብር አባል የሆነው መስፍን ፈይሳ ሮቢ ጋር እንሄዳለን። ክብራትና ክብራ መስፍን ፈይሳ ሮቢ ወደ ላይ ቴዲ ተመልሻለሁ። ፐርፐዝሊ ስለሆነ ነው። በጣም ይቅርታ። በጣም ይቅርታ። እስካሁን ያልደወሉልኝ ሰዎች አሁን ነው የሚደውሉብኝ። ይሰማል አይደል? ቴንክ ዩ ቴዲ። ወደ ሐሳቤ ልመለስና አንተ ቤት ሁሌ እከታተላለሁኝ። እዚህ ቤት ያሉ ሰዎች ከኔ የተሻሉ አቅም ያላቸው ከኔ የተሻሉ ፖለቲካውን የሚያውቁት ሰዎች ናቸው። ግን ያንተ አንድ መርህ አለ። ቀድመ ቴሌግራም ላይ ፖስት አደርጋለህ፣ በሐሳቡ ጉዳይ አወሩ ትላለህ። ግን እስካሁን ድረስ የሚታየው የኢትዮጵያ ፖለቲካ ኦሮሞና አማራ ብቻ ነው ወይ ብሄሩ? ፕሊዝ እዚህ ቤት ያላችሁ ሰዎች በጣም አቅም ያላችሁ ችሎታ ያላችሁ ሰዎች ናችሁ። በጣም አቅም አላችሁ፣ ችሎታ አላችሁ። ከአማራና ከኦሮሞ ውጭ ሌላ ብሄር የለም ወይ? ይሄንን ለማለት ፈልጌ ነው። ባነሳው ሐሳብ ጉዳይ ላንሳ። ትናንት ከትናንት ወዲያ የንጉስ አሽከር ጎንበስ ይላል ይባላል እንደ ንጉሱ ለመራመድ እና ብልጽግና ቋሚ ሚስት ወይንም ቋሚ ባል የለውም። ትናንት ከኤርትራው መንግስት ጋር ቀለበት የተደራረገው እኮ የእናንተ አያና በጣም የማከብረው የምወደው ፖለቲከኛ ነው፣ አቅም ያለው ልጅ ነው። ብልጽግና አቋም የሌለው ባለትዳርን ይመስላል። ቺት የሚያረግ ባል ወይንም ደግሞ ቺት የምታረግ ሚስት ነው። ዛሬ እኛ ስናወራ ስለ ቀይ ባህር ስናወራ ከኤርትራ ጋር የዛሬ 2 ዓመት እንዲህ የምናወራ ይመስል ነበር ወይ? የኢትዮጵያ ለምንድን ነው እንዲህ የምንሆነው? የኤርትራ መንግስትና ብልጽግና አብረው ከሰሩ ኦነግና አማራ አብሮ ቢሰራ ወይንም ፋኖ አብሮ ቢሰራ ኃጢያቱ ምንድነው? ይሄንን መጠየቅ እፈልጋለሁ። ትናንት ጂሰስ መስፍን ፈይሳ ሮቢ ወደ መነጋገሪያ ስፍራ ድረስ ተፈለጋለህ? እባክህ መስፍን፣ በሀገራዊ ጉዳይ ነው የምናወራው። ኦኬ ሚዩት ነው። አሁን ስቴዲ ተናስተልኝ ብያለሁ። እየሰማን ነበረ። እኛ ስንመራ ነው ወደብን ፈልገው። ኦሮሞ የሚባል ሰው ስልጣን ላይ ካለ አናምነው። ሀገር ስለሚገነጥሉ እኛ የኢትዮጵያ ታማኝ ነን ይሉናል።
እነሱ እንዲያምኑን ታቦት ተሸክመን መማል አለብን ማለት ነው። ከነሱ በላይ ለኢትዮጵያ ደም ስናፈስ ስንሞት አጥንት ስንከሰክስ ኢትዮጵያ ተነካይ ሲባል ስንሞት አይ እናንተን አናምናችሁም አትዋጉ አይሉንም። የሆነ ኦሮሞ ሲያዩ ስልጣን ላይ እኛ ስለማናምናችሁ እሺ የምጠብቀው አካሄድ ነው። እሺ ሁለት አካሄድ ተነስቷል። እሺ ዶክተር ታሚ የኦሮሞ ብሔር ስልጣን ላይ ስላለ አገርን ያፈርሳል ወደ በኛ ጊዜ ያለ ማንም ሰው ይልም ብሔር አታርገው ፕሊዝ ብልጽግና ብላ አውራ። ኦኬ መሐመድ ሁለተኛው ታቦት ለአንድ ማህበረሰብ የተሰጠ አይደለም፣ የእምነት መገለጫ ነው። እንዲህ አይነት ነገር ባይጠቀም። ታንክ ዩ ፕሊዝ። ሁለቱንም አካሄድ ተቀብያለሁ። የኦሮሞ ህዝብን እኔ የምታወቀው እንደውም ህዝብን እንደ ህዝብ አርጋችሁ ፖለቲካ አትስሩ በሚል ነውና ብልጽግና በሚል የብልጽግና ደጋፊ ስለሆን ካልሆነ ህዝብና ህዝብ ስለሚሆን ጉዳዩ ብልጽግና እያልክ ብታወራ የብልጽግና አንድ ብልጽግና እሺ ሰዓቴ እያዝልኝ ቴዲ። እሺ አይነው እኔ ስገባ ሰይጣኖች እንደሚነሱ አውቃለሁ። ብልጽግና ብዬ ላውራ። ብልጽግና እነሱ ከጫካ የሚተኩሱት ስልጣን ሊይዙ ነው። ሸማቂ ወታደርና አገር መሪ ከኤርትራ ጋር እንዴት ይሰራል ይላሉ። መንግስት ነው። ስለምትወደው ስለምትጠላው ዲፕሎማሲ ከሀገሮች ጋር አትገናኙ። የምትገናኘው የሀገርን ብሔራዊ ጥቅም ብቻ የጠበቀ አገሮች ጋር ትገናኛለህ። ሲያኮርፉ ታኮርፋቸዋለህ ለሀገር ብለህ መንግስት ስለሆንክ ካንተ ጋር ብሔራዊ ጥቅምን ጠብቆ ከሰሩ አብረህ ትሰራለህ። ብልጽግና ከኤርትራ ጋር የተገናኘው መንግስት ስለሆነ እንጂ ሸማቂ ተዋጊ ስለሆነ አይደለም። ራሳቸውን ከመንግስት ጋር ይለኩና ሀገረ መንግስት ዲፕሎማሲ የሚያካሄደው እንደ ሸማቂ ለምን እኛ ከኤርትራ ጋር ብንሰራ ለምን እንከሰሳለን የሚሉ እንሰማለን። መንግስትና ቁመታችሁን ለኩ እወቁ፣ ያላችሁበትን ደረጃ ነው። ሁለተኛ እኛ አሁን ፍርሃት አለብን። በዚህ ወቅት እየሞትን ነው። ስለዚህ የወደብ ጉዳይ አይቀድምም ይሉናል። መቼ ነው ኢትዮጵያ ውስጥ መንግስት ላይ ተቃውሞ ያልተነሳበት ያለ ዘመን ኢትዮጵያ ውስጥ አለ? እነሱ ስልጣን የያዙ ቀን መንግስትን የሚቃወም አካል መጥቶ አይ እኔ የለውና ጉዳይ አለብኝና የወደብ ጥያቄ አላነሳም ካለ አናነሳም ማለት ነው። እንዳናነሳ የሚፈልጉ ቡድኖች በየጊዜው የሆነ ቡድን ተዋክቶ ስልጣን ላይ ሲወጣ የሆነ ደግሞ ያኮረፈ ቡድን ሰብስቦ ትጥቅ ሰጥቶ መንግስትን ጥያቄ ያነሳበታል ማለት ነው። መቼ ነው እነሱ ኢትዮጵያ ውስጥ ህዝብ ጥያቄ የማያነሳበት ዘመን መቼ ነው? እነሱ ስልጣን ሲይዙ፣ እነሱ ስልጣን የያዙ ቀን የሚያኮርፍ ህዝብ የለም። ስልጣን የሚፈልግ ፖለቲከኛ የለም። ይህንን መመለስ አለባቸው። ከአጼ ሚኒሊክ አገረ መስረታ ጀምሮ አገር ኢትዮጵያ እንደ ኢትዮጵያ በአንድ አገር እስከተጠራን ጀምሮ አፈንጋጭ ነበር። ይሄ ጎደለብኝ፣ ይሄ አነሰብኝ፣ ይሄ ሞላብኝ የሚል እሊቱ እነሱ ይታገልልሃሉ የሚሉትን ነፃ የሆኑ ህዝቦች የነሱ የባንክ አካውንት ይመስላቸዋል። እነሱ ሲጎላቸው ከህዝብ ላይ የጎደለባቸው የሚመስላቸው ፖለቲከኞች የወደብ ጥያቄ ማንሳት በወያኔ ዘመነ መንግስት ተስፋፊነት ይባል ነበር። አሁን ይሄ መንግስት ወደብ ያስፈልገናል፣ የመጣያችን ምክንያት የመገዳደላችን ምክንያት አንዱ ደህንነታችን ነው።
ድህነታችን ደግሞ የወደብ በር ባለማግኘታችን ነው። ወደብ በር እንዳናገኝ ደግሞ የሆነ ያኮረፉ ቡድኖችን ይሄ ወደብ ላይ እንዳትመጡ የሚሉን ቡድኖች ከጀርባ ያስታጥቃሉ። ስለዚህ አይ መንግስት እኔን እየገደለኝ የወደብ ጥያቄ አላነሳም የሚለው ባንዳነት ነው። ወደብ የሚጠየቀው ለሆነ ፓርቲ አይደለም፣ ለኢትዮጵያ ሕዝብ ነው። አትዋጋለት ና ተዋጋልኝ ብሎ ጥሪ አላቀረበልህም። 100 ምናምን ሚሊዮን ሕዝብ ውጊያ አይገባም። ወደብ ያስፈልገኛል ይሄ መንግስት የጠየቀውን ጥያቄ ዋጋለታለሁ ያለው አካል ከመንግስት ጋር ይዋጋል። አንተ ባንዳ ሆነ ከዛ ቡድን ጋር ቆመ መንግስትን አትውጋ እንጂ ያንተ ወደብ ላይ ጥያቄ በተነሳ ቁጥር ሄጄ አልዋጋም ማለት ያንተ መብት ነው። በጦርነት የኢትዮጵያ ሚሊዮን ህዝብ ነው እንደሚሳተፈው የሀገር ፍቅር ያለው ነው ሄዶ የሚሞተው። ሀገሬ ይመለከተኛል ያለው ነው የሚሰዋው። አንተ አገሬ አስኮርፋኛለች፣ መሪዬ አልተመቸኝም፣ በሰላም እየኖርኩ አይደለውም ካልክ መንግስት ይህን ጥያቄ አንስቼ እኔን የሚደግፉኝ ቡድኖች ይሄንን ወደብ ለማምጣት ይደግፉኛል ካለ አፍህን ነው መያዝ ያለብህ። ባንዳ ካልሆንክ እኛ አንዋጋም የሚለው ጥሪ አንደኛ አሁን ያለ ብልጽግና ኑ እንዋጋ ብሎ ጥሪ አላስተላለፈ። ዓለም አቀፍ ዲፕሎማሲ ተጠቅሜ ያጣንን የወደብ በር በሰላማዊ መንገድ አስመልሳለሁ ነው ያለው። ይሄን ማለት ቅድሚያ እኔ በሰላም መኖር አለብኝ የሚል ትርክት ያስነሳል ወይስ እነሱ የሚታገሉለት የጎጥ ፓርቲ ስልጣን ሲይዝ ነው የወደብ ጥያቄ የሚነሳው ብለው ነው የሚነግሩ? በመጀመሪያ እንደ መሪ ይሄን ጥያቄ ማንሳቱ ድንበር ወስዶ ኦሮሞ ሊገነጥል ነው የሚል ፍራቻ ከምን የመነጨ ነው? አሁን እኔ ላይ ኢትዮጵያዊነት ጥያቄ የሚያነሳ ሰው እዚህ ቤት ውስጥ አለ? አንድ ደቂቃ ነች ወይ ተኩሼ ሳልጨርስ እዚህ ቤት ውስጥ መስፍን ላይ ኢትዮጵያዊነት ከሱ በላይ እኔ አለው ብሎ ጥያቄ የሚያነሳብኝ አለ? እኔ ኢትዮጵያዊነት የወደብ በር ያስፈልገኛል፣ ኢትዮጵያ መገንጠል የለባትም ብዬ የኦሮሞ ፖለቲከኞችን የታገልኩ ሰው ወደብ ያስፈልገኛል ካል ኦሮሞ 10 ሰው አይደለም ቲክቶክ ላይ የሚያወራ አይደለም፣ ሚሊዮን ህዝብ ነው ያለው። የዛ ሚሊዮን ህዝብ ድምጽ እንዴት አፍነ ነው የመራራ ጉዲና የሆነ ቡድን ግለሰብ ስለቃጀ ኦሮሞ እንደዛ አይነት ቅዠት ውስጥ ነው ያለው ብለ አገር ግን ጠላ ነው ብለ ተረተን የምትተርትብኝ? ሊሆን የማይችል ነው። ይሄ ምንን ያመለክታል? እኛ ታማኝ ኢትዮጵያዊ ነን፣ እናንተ ግን በአሁን ስልጣን ላይ ያላችሁ ቡድኖች ለሀገር መምራት አትታመኑም፣ እኛን መኑን እያሉን ነው። ቴዲዬ ይመልሱልህ አንተ ለጠየቀው ጥያቄ። ወደ ወደብ እንዳንመለስ ወደብ ላይ እንዳንመለስ የሚፈልጉ ሰዎች ከውስጥ አስቆርፎ ትጥቅ ያስታጥቃሉ። መቼ ነው ኢትዮጵያ ሰላም ሆና የወደብ ጥያቄ የምታነሳው ብለህ ጠይቅልኝ። ቅድም ጠይቄ ነበር፣ እየሰማሁ ነበር። ይህን ጥያቄ ግን የሚመልስልህ የለም። ኦኬ እሺ፣ ቴንክ ዩ መስፍኔ። የማን ተራ ነው መሐመድ? መስፍኔ ግን ሳይተኩስ እየነጠቀው ሳይተኩስ ተማረከ ከዚህ በፊት። አሁን ደግሞ አንተ ሳይተኩስ ሳይጨርስ እየነጠቀው ነው። ምንድነው? ለጋጋም ካንተ የተሻልኩ ነኝ ስተኩስም። አረ ጨዋታ ነው መስፍኔ፣ ጨዋታ። አንደኛ ሁላችሁ ባንዳ ነበርክ፣ ለዛ ነው ያልተዋጋው። አንዴ ባንዳ ወታደር ይጣላል። አንዴ እሱ ነው እኮ ያነሳው። ሚዩት አድርጎ። አንደኛ እዚህ ምርኮኛ ምናምን ትሉ ስርዓት መያዝ አለባችሁ። ያልተዋጋ አይማረክም። መጀመሪያ ለመማረክ መዋጋት አለብህ። ሰው ቤት ተቀምጠ እንዴት ነው የምትማረከው? የሚስት ውበት ሊማረክ ይችላል። ስለዚህ ይብዛ የሚነስም ጦር ሜዳ ላይ ሄዱ ሰዎች ክብር ይገባል። ቁም ነገር ይሄ እንደዚህ አይነት ነገሮች ጀግንነት ይጠይቃል እኮ አይደል? ጦር ሜዳ ለመሄድ መስተካከል አለበት። ይሄ ትውልዱ ራሱ እኮ የተጣመመ ትውልድ ነው። ጀግኖቹን ማክብር ትውልድ።
እሺ ከመስፍን ቀጥሎ ማን ነው? መሐመድ እኔ ነኝ። ታመነ ነው በእንትኑ ከሆነ ታሜ ይመስለኛል። ኤኒዌይስ ግን ልቀጥል መሰለኝ። በቀደሙ ከሆነ ታሜ ነው። ከዛ እኔ ከዛ ሞሼ ነው። ኦኬ ወረድልኛ። እኔ አሁን እዚህ መሻማቱ ስለሚሰለቸኝ እኮ ነው። ያ አልኩኝ እኮ ቀደም አልኩ። አመሰግናለሁ። አይ አንዳንድ ቦታ ላይ ብዙ አድማጭም ስላለ ለኢትዮጵያም ሕዝብ ለአድማጭም ክብር ቢኖረን ጥሩ ናት። ስንናገር ቢያንስ እንከባበር፣ ተራችን ጠብቀን እናውራ። ለጋዜጠኛውም ጫና እናብዛ። ኦኬ ቅድም ወደ አነሳውበት ልሄድ። በተለይ አሁን ወንድሜ ያነሳው አንዳንድ ነገሮች ላይ ሪያሊስቲክ መሆን ያስፈልጋል። ወንድሜ አያና አትስጋ ብሎኛል። በቃል ደረጃ ቢሆን አሁን ካለው ጠቅላይ ሚኒስቴር በላይ ስለ ኢትዮጵያ ቀጣይነትና ስለ ኢትዮጵያ አንድነት ደጋግሞ ያወራ ሰው ያለ አይመስለኝም በታሪክ። ምናልባት ደርግ ብሎ ከሆነ አላቅም እንጂ በተደጋጋሚ የኢትዮጵያን ስም በመጥራት በኢትዮጵያ ቀጣይነትና በኢትዮጵያ ከፍታ ዘመን በኢትዮጵያ ብልጽግና የጠቅላይ ሚኒስትር አብይን ያክል በቃል ደረጃ ያወራ ግን አይመስለኝም። ነገር ግን መሬት ላይ ያለው እውነታ ግን እንደዛ አይደለም። ቅድም እንዳልኩ እኔ በአሰብ ጉዳይ የተለየ እይታ ነው ያለኝ። ከአቶ ልደቱም ጋር ያለኝ ልዩነት ይሄ ነው። ህጋዊም ታሪካዊም መሰረት አለን አድዋን የምንጠይቅበት ብዬ የሚያምን ሰው ነኝ። በበቂ ማስረጃ ነው እሱንም። ስለዚህ አሰብ የተነጠቃ ስቴት ነው፣ የተነጠቃ ወደብ ነው፣ የኢትዮጵያ ነው። ይህንን ኤርትራውያንም አይኬዱም። አንድ ቀን ይመለስ ይሆናል። ግን ለእኔ ፕራዮሪቲ አለው። አሁን ሪያሊስቲካሊ ስናወራ መሬት ላይ ያለው እውነታ አሰብን የሚያስጠይቅ አይደለም። አምቦ አባቱ የሞተበት አንድ ዶክተር ቤተሰብ ጋር ሄዶ መቅበሬን ባይችል ከአዲስ አበባ 150 ኪሎ ሜትር ይዘን ስለ አምቦነት ስለ አሰብ ማውራት በጣም ከባድ ነው። ሌላ ደግሞ ቅድም ወንድሜ አያና ያለው ለምንድን ነው እንደጋግም የሚያወራው መሰላችሁ? በብዙ ሰው ጆሮም እንዲገባ ስለሚፈልግ ነው። ሪያሊስቲክ እንሆን። መሬት ላይ ያለውን እውነትን የማናወራ ከሆነ ሞራሊቲ አገሬን አይመራም፣ ኢሞሽን አገሬን አይመራም። ዛሬ በሎ ብለህ 100 ሺህ ወታደርን ልታሰልፍ ትችላለህ። ወደኋላ ስትመለስ ግን ምንም አይጠቅም አገር ነው እያገኘን ያለ ነው። በካራማራ ተራሮች ላይ ያለቁ ወጣቶችና ጀግኖች እኮ እዛ ምድር ላይ ልጆቻቸው ሄዶ ምንም ጭንቀት ሳያድርባቸው ኢንሴኪዩር ሳይሆኑ መኖር እንዲችሉ ነው። ዛሬ አሰብን አምጥተህ ለየትኛው ብሔር ነው የሚሰጠው? በብሔር ስም የማይጻፍ አንድም መሬት ኢትዮጵያ ውስጥ አይኖር ብሎ እኮ የተጻፈውን ህገ መንግስት የሚተገብር መንግስት ነው ኢትዮጵያ ውስጥ ያለው። እንዴ አሰብ የማን ነች ስትመጣ? አሰብ የኢትዮጵያ ከሆነች አዲስ አበባና ድሬዳዋ፣ ሞያሌ፣ መተከል ሲጠየቅ መስፍን ፈይሳ ምን ብለዋል? ልክ አይደሉም ብሎ መግለጫ ሰጥተዋል፣ አውርቷል ሚዲያ ላይ። ልስም ውስጥ እሱን መንግስት ምን ብለዋል? ጦርነቱን የታወጀው ብያለሁ እኔ በምኖርበት ከተማ ይህ ከተማ ያንተ አይደለም፣ ጣሪያና ግድግዳ ግን ያንተ ነው፣ መሬቱ የኔ ነው ከተባለ ሴኪዩሪቲ የለኝም እኔ እዛ ሀገር ውስጥ ዋስትና የለኝም። የሀገር መፍረስ አላልኩም እኮ እኔ። አገሪቷ ግን የዜጎች አይደለችም። አንቀጽ 51 ላይ የፌዴራል መንግስት የሚያስተዳድራቸው ነገሮች ተሰጥተዋል። አንዱ የፌዴራል መንግስት የሚያስተዳድረው በፌዴራል መንግስት ባጀት የተቋቋሙ ተቋሞች ነው የሚለው አንቀጽ 51 ኒውስ አንቀጽ 13 አካባቢ መሰለኝ። ከነዚህ ውስጥ ዩኒቨርሲቲዎቹን ትጠቅሳለህ፣ ሃይዌዎቹን ትጠቅሳለህ፣ ኢሚግሬሽን፣ ውጭ ጉዳይ ሚኒስቴር ላይ የሚሰራ ኢንዱስትሪዎቹን፣ መሰረተ ልማቶቹን፣ ፓርኮቹን ትወስዳለህ። አስሎንገስ በፌዴራል መንግስት ባጀት እስከተሰሩ ድረስ ከተማንም አዲስ አበባንም ድሬዳዋንም ጨምረ ማለት ነው። ያ ቦታ መጀመሪያ ስቴት ውስጥ ነው ያለው። የፌዴራል መንግስት ካዛ ግን የፌዴራል ንብረት ከሆነ የኔም የአንተም የሁላችንም ነው። ይህንን በህገ መንግስቱ አስፍሮ አሻሽሎ ሳረጋግጥ ጊዜ ያለው ወደፊት ህገ መንግስቱ ይሻሻላል ልትለኝ ትችላለህ። ዛሬ ግን በኢትዮጵያውያን አይምሮ ውስጥ እንድንለማመድ የኔ ነው የአንቴ ነው እያልክ አገሪቷን 10 ቦታ እየበጣጠስክ ለዛ መሬት ለምንድነው ወታደር ሄዶ የሚሞተው ንገረኝ። አሰብን ልታመጣ ትችላለህ። አሰብን አምጥቼ እኮ በመጣሁበት በ3ኛ ቀን ይሄ የአንተ ሀገር አይደለም ብለህ እኮ ልታፈናቅለኝ ትችላለህ። ስለዚህ
ሪያሊስቲካሊ መሬት ላይ ያለውን ነገር ነው ማውራት አለብን። አንድ ሀገር ውስጥ የመጀመሪያ የሚሰራው ግዛት አይደለም፣ ግዛትን ለማሳደድ አይደለም የምትለው፣ በግዛቱ ውስጥ ያሉ ሁኔታዎችን ነው የምታስተካክለው። ቤት ላይ እየፈረሰ ዕቃ ልትገዛ አትሄድም ለቤት። this is very common sense። ቤት አደጋ ላይ ወድቆ ዝናብ እያስገባ ሊፈርስ ግድግዳዎቹ እየተንቀሳቀሱ በእርግጠኝነት ፍሪጅ አትገዛም። በእርግጠኝነት ሌላ ነገር ልትገዛ አትሄድም። መጀመሪያ ቤትን ሴኪዩር ታደርጋለህ። የሚመጣው የኢትዮጵያ ሀብት ነው ያልከኝ፣ የኢትዮጵያን ቴሪቶሪን እኮ ነው የኔ ያርገኝ እያለ ያለው አንድ ክለብ። ይህንን የኔ መሆኑን አረጋግጥልኝ። ስለዚህ ከዛ በኋላ የሚመጣውም የኔ ነው ብዬ አምናለሁ። ስለዚህ አሁን እኔ ፓርቲዎቹ ለምን አወጡ አይደለም የኔ ትልቁ ጥያቄ፣ እሱ አይደለም። በነገራችን ላይ የትኛውን ፓርቲ የፈለገውን ክሌም ማድረግ ይችላል። እሱ አይደለም የሚወስነው። አዘር ሳይድ ምን እያለኝ ነው? እኔን የወከለኝ የፌዴራል መንግስት፣ በስሜ የተቀመጠው የፌዴራል መንግስት፣ የጋራ ነው ብዬ የሚያምነው የፌዴራል መንግስት፣ መብቴን አስጠብቅልኛል የሚለው የፌዴራል መንግስት ምን አላ ነው የኔ ጥያቄ። ምንም ነው። ስለዚህ ይሄ ነው ትልቅ ስጋት የሚሆነኝ እንጂ ፓርቲዎች የፈለጉትን ክሌም ማድረግ ይችላሉ። የሚፈጸመው በእነሱ ስላልሆነ ስጋት የለኝም። ስለዚህ በዛ መልኩ ቢታይ ጥሩ ነው ብዬ አስባለሁ። ኤርትራን ስለማውረድ እንሂድ። ስለ ሀሳብ ጥያቄ የለኝም ብያለሁ። እሱ ሁሉ ጊዜ ይሰመርልኝ። ሀሳብ ጉዳይ ላይ መደራደር አልፈልግም። ይሄ በጣም ትልቅ ሀገር ነው። ትናንሽ መሪዎች ስለመጡ ነው ትንሽ የሆነ ነው እንጂ ትልቅ ሀገር ነው። ወደብ እንኳን አይበቃንም። ብዙ ነገር እንፈልጋለን ከዚህ በላይ። ግን ብዙ ጊዜ አሁን የተሳሳተ ኮንክሉዥን ድሮ የሚያደርጉ ሰዎች አሉ። የአውሮፓ እይታ በኤርትራ ላይ ጥሩ አይደለም። አሜሪካ የኤርትራ መንግስት እንዲነሳ ስለምትፈልግ ጥሩ ጊዜ ነው እንውረድ እላሉ። የኢትዮጵያ መንግስት በተለይ አሁን የዩናይትድ ኔሽን ተማድና የአውሮፓ ህብረት የኤርትራ መንግስት በኢትዮጵያ ውስጥ ከያዛቸው ግዛቶች በሙሉ እንዲወጣ ትእዛዝ ሰጥተዋል አይደል? ኢትዮጵያ ውስጥ መንግስት የለም እንዴ? ባለፈው 3 ዓመት ውስጥ የኤርትራ መንግስት ትግራይ ክልል ውስጥ ገብቶ መሬት ይዟል። በኢትዮጵያ መሬት ሰፍሮ ነው ያለው። የኢትዮጵያ ልጆች የትግራይ ልጆች ትምህርት ቤት መሄድ አልቻሉም ተብሎ እኮ በዚህ ሚዲያም በተለያዩ ሚዲያዎች ሰው ሁሉ ተናግረዋል። እንዴት ነው ዩናይትድ ኔሽን እና አውሮፓ ህብረት ይህንን ጉዳይ ቀድሞ መግለጫ ወጡት? የኢትዮጵያ መንግስት አንድ ቀን ተሳስቶ ስለዚህ ጉዳይ አውርቶ ያውቃል እንዴ? ስለዚህ እኔ አሁን ወደብ የምትሉት ነገር ወደብ ላይ ምንም ቅራኔ ስለሌለኝ የቤት ስራችንን እንስራ ነው። ያንን ወደብ አምጥተ ነገ እንደ የመን ብንፈርስስ፣ ሊቢያ ብንሆንስ? ግማሾቹ ቅድም አርቲክል 39 አንስተዋል። አርቲክል 39 እኮ ፎርማሊ የሚጠይቅ ስቴት ካለ ነው። ኤክስክሉሲቭ ዲዞሉሽን ከመጣስ ሁሉም ባለበት ጸጥ የሚል ስርዓት ዳስ ዋት አም ቲንኪንግ። እና ስጋቱ አለኝ ስል ሪያሊስቲካሊ መሬት ላይ ያለው እውነታ አስፈሪ ነው። ለምን የተቀየረ ፖሊሲ አታዩ? ከጊዜ ወደ ጊዜ ማውንትድ የሆነ ዲቪዥን እስካሌሽን የሚዲያ የምን ጦርነቱን ነው የሚታየው። መሬት ላይ ያለው እውነታ ደግሞ ከአዲስ አበባ አምቦ ሄደ አባትን ማስከበር የማችልበት ስቴት ነው። ይህንን ሁሉ ደምረ ፖይንቶቹ ሲታገናኝ ያሰጋል። ስለዚህ በዛ ነው ተመልሼ እመጣለሁ። ቴንክ ዩ ዶክተር። ይሄ ትክክለኛ ብርቱ ሀሳብ ነው ያነሳው። በአግባቡ መመለስ ያለበት ጉዳይ ነው። ይሄ ሲሮጡ የታጠቁት ሲሮጡ ይፈታል ነገር እንዳይሆን ማለት ነው። ምክንያቱም እንደዚህ ተቻኩለ የምታደርገው ነገር ከናካቴው ሀገር ሊያሰጣ ይችላል። መቅደም ያለበት ነገር መቅደም። የዜጎች ስጋት ሁሉ ትክክል ነው። ዜጎች ኢትዮጵያዊ ዜጎች የሚያነሱት ኤክሰፕት የኢትዮጵያዊ ያልሆኑ ሁሉ ከኢትዮጵያ ካልሆኑ ውጭ ኢትዮጵያዊ የሆኑ ዜጎች ሁሉ የሚያነሷቸው ፖለቲካ ሀሳቦች ፖለቲካ ይዘት ያላቸው የፖለቲካ የሚመስሉ ነገሮች ሁሉ በእኔ እምነት ትክክል ናቸው ብዬ ነው የማምነው። በዛ ላይ ግን ማስተማመኛ የሆነ ምላሽ ያስፈልጋል ብዬ አስባለሁ እንጂ ማንም ሀገሩን ይጠላል የሚል እምነት የለኝም። በዚህ አውድን ለመረዳት ቢሞከር ለማለት ያለው። እሺ ከታሜ ቀጥሎ ማን ነው? እኔ ነኝ ቴዶ። እሺ መሐመድ። አሁን እኔ እዚህ ቤት የማየው ነገር የሆኑ ቶፒኮችን እኔ መረጃ አለኝ የሚሉ ሰዎች እንግዲህ ያለንበት ዘመን ሁላችንም ለመረጃ ተደራሽ የሆነበት ዘመን ስለሆነ
ወይ ያን መረጃ በስነስርዓት አውጥተን መናገር የምንችልበትን ነገር ብትፈጥር ቴዲ። ምክንያቱም ሁል ጊዜ ሀሳቦች ይነሳሉ፣ እነዛ ሀሳቦች ሳይቋጩ ወዳልሆነ ሌላ ቶፒክ እንገባለን። በላይ ነው አጀንዳ የሚመጣው። ሶ ይሄ ብሬን ፋቲግ ነው ዴቨሎፕ እያደረግን ያለነው። አንዳንዶች ዝም ብሎ ጉንጫ አልፋ የሆነ ነገር ነው የሚያደርጉት። ግለሰብን ደግፈው የሚመጡ አሉ። እኔ ሀገር እና ግለሰብ ይለያያል። ግለሰብ በሆነ ነገር አደናቅፎት ሊሄድ ይችላል፣ ብዙ ነገር ስለሚኖር ማለት ነው። ከዛ ውጭ ግን የኔ ፕራዮሪቲ እና የመንግስት ፕራዮሪቲ ይለያያል። አሁን መንግስት እንደ መንግስት ተቀብያለሁ አልተቀበልኩም ሌላ ጉዳይ ነው። መንግስትን እንደ መንግስት ተቀብለነው ከሆነ መንግስት አለ ብለን የምናምን ከሆነ የመንግስት ፕራዮሪቲ እና የግለሰቦች ወይም የነዋሪዎች ወይም የሲቲዝኖች ፕራዮሪቲ ይለያያል። ይሄን አንድ ላይ ኦቨርላፕ አድርገን ሰዎችን ኮንፊውዝ ኤንድ ኮንቪንስ ለማድረግና ስሁት ተናጋሪ ለመምሰል መሞከር አለብን ብዬ ስለማላምን ማለት ነው። የመንግስት ፕራዮሪቲ እና የዜጎች ፕራዮሪቲ ይለያያል ብዬ ያልኩበት ምክንያት መንግስት ለምሳሌ የሐሰብን ጉዳይ ኢንተርናሊ ያለውን ተርሞይል ተርን የሚያደርግበት አንድ ፖለቲካል ሶሉሽን ሊሆን ይችላል። ይሄን ደግሞ ከታሪካችን የምናውቀው ነው። ሁሉም ከሌ የምትላቸው የቀደሙ መሪዎች ይሄንን አይነት አጋጣሚ ሲያጋጥሟቸው ወይም ደግሞ ትግርኛው አንፈሽፈሽ የሚባለው ነገር ሲፈጠር ኤክስተርናል ኤነሚ ፈልገው ወደዛ ነው የሚሄዱት። በዛው አጋጣሚ ደግሞ የሚፈልጉትን ነገር ያሳካሉ። ለምሳሌ ደርግ ቀዳማዊ ኃይለ ሥላሴን ካስወገደ በኋላ በተፈጠረው የውስጥ ሽኩቻ ያንን ተጠቅሞ የሶማሌ መንግስት ኢትዮጵያን ለመውረር ባሰበበት ታይም ምንድነው ያደረገው? ኦቨርኦል ያለውን አቁም እንትን ኃይል አሟጦ ወደ ሶማሊያ ባረገበት ሰዓት ሁሉም ወደዛ ሄዶ ይዘመቱ አይደል? አሁን እየሄዱ ያሉበት ይሄ ትሬንድ አናሊሲስ ስንሰራ አንተ ነህ ከኔ ቤት እየደገመኝ ነው፣ የራሴም ድምጽ እየደገመ ነው። እንኳን ያንተ ይሄ ትሬንድ አናሊሲሱን ብናይ ጥሩ ነው። ትሬንድ አናሊሲሱን አይተን መንግስት ለዚህ ፐርፐዝ ሊጠቀሙ ይችላል። አንዱ መላምት ያ ነው። ከዛ ውጭ ግን እንደ ዜጋ እኛ የምንፈልገው እኔ ፐርሰናሊ እንደ አንድ ዜጋ እኔ እያልኩ ነው ማውራት የምፈልገው ከቀደመው ታሪካችን መማር ያለብን መቼ ነው? ሪዝ ዛሬ ነው አይደል? የቀደመው ታሪካችን ልንማርበት የሚገባው ለምሳሌ የኢትዮ ኤርትራ ጦርነት እኔና ታሜ እኔና አንተነህ እኔና አፍሪካ ዩናይትድ በተደላደለ የክላስሩም ውስጥ ተምረን የምንፈልገውን የሙያ ዘርፍ መርጠን ዛሬ ድረስ መተን አሁን ደግሞ ስለ ሀገሩ ጉዳይ እያወራን ያለበት ሁኔታ አለ። ይሄንን አድቫንቴጅ ያላገኙ እኮ ወንድሞቻችን እኮ አሉ። ዓላማው ላለይ ጦርነት ሂደው መስዋዕት ይሆኑ። አሁንም ተመሳሳይ ነገር እንዳይሆን ነው እኔ የሚፈራው። ከዛ ውጪ ግን አይ ቢሊቭ ፒስፉል በሆነ ወይ ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን ቢመጣ ተጠቃሚ እንሆናለን። ከኤርትራ ጋር፣ ከሶማሌ ጋር፣ ከጅቡቲ ጋር ፒስፉል ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን። ግን ያንን ፒስፉል ፖለቲካል እና ኢኮኖሚክ ኢንተግሬሽን ወደዳችሁም ጠላችሁም በዛ ቀጠና ላይ የሚንከባለሉ ሀገራት አንተነህ ፕሊስ ሚውት አድርግልኝ። እምቢ ብሎት ከሆነ ሚውት አድርገው። በቀጠናው ሚውት ሳላደርገው ስል እምቢ አለኝ። አንተነህ ይሰማል? ጅብ እንዳይገባ ቤት ከፍተህ አትቀመጥ አንተነህ። እሺ ዲስትራክት ያደርጋል እንዲህ አይነት ነገር። ኤኒዌይስ ይሄ የአሰብንም እሺ ያ አንዳንድ ጊዜ they think they are professional but they don't act like professional. Anyways እኛ የምንፈልገው ሰላማዊ የሆነ ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን ነው እኔ ፐርሰናሊ የምፈልገው። ምክንያቱም we shouldn't cost human life። በዋጋ የሚገመት እኮ አይደለም የሰው ልጅ ነፍስ። በየጊዜው ለማይጠቅም ይሄ መጨረሻው ለማይታወቅ ነገር የሰው ህይወት መገበር አለምን ብዬ ስለማላምን ከዛ አንፃር ነው ጦርነቱን እኔ የማልደግፈው፣ ጦርነት እንዲነሳ የማልፈልገው። at the end of the day Eritreans and Ethiopians አንድ አይነት ናቸው። በማህበረሰብ ረገድ ካልቸራል፣ ሪሊጂየስ፣ ሂስቶሪካል እንደምታቸው አንድ አይነት ነው እና ፒስፉል የሆነ ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን እንዲመጣ እፈልጋለሁ። ያንን መንገድ እየሄደ ግን መንግስት ወይም ደግሞ ሀገሪቱን እየመራ ያለው መንግስት ያንን ፒስፉል ወይ እየሄደ ሳለ እብሪተኛ ሆኖ ከመጣና የሀገሪቱን ሉዓላዊ ግዛት ኦኬ በሌላ ኮንስፓይሬሲ ውስጥ ገብቶ ዲስኢንተግሬት ለማድረግ የሚሄድ ከሆነ
እኔ ህዝብ አይደለም እያልኩ ያለሁት ያችን ኤርትራ የምትባለን ሀገር እየመራ ያለው አካል አይቀጡ ቅጣት መቀጣት አለበት። ይሄ ደግሞ የሀገራችን ኢንቴግሪቲ ለመጠበቅ ነው እንጂ መንግስትን ለመደገፍ አይደለም። በዚህ አምናለሁ። ይሄን በተመለከተ ኢትዮጵያ አሁን ያለችበትን ኢንተርናል ተርሞይል ኤርትሪያኖች ጋር ገብተው ባልተገባ መልኩ አናሊሲስ የሚሰጡ ሰዎችን አይቻለሁ። this is a stupidity basically a baseline stupidity ነው። የፈለገ ቢሆን ለምሳሌ የአማራ ብሔርተኛ ነን የሚሉት ለምሳሌ የአማራ ብሔርተኛ ነን የሚሉ ሰዎች ኤሪትሪያ ሩም ውስጥ ገብተው በጣም የቡቲ ክላብ ሲያደርጉ ሳይ ይስቃሉ። 30 ዓመት አማርኛ ቋንቋ የሚናገሩ ሰዎች አህዮች እየተባለ ሲደሰኮር የነበረበትን የፖለቲካ ትርክት ረስቶ እኔን እዚህ ጋር አንድ ወለዬ አማራ ካልሆንክ እያለ ወለጋ ጉራ ፈርዳ ላይ መተከል ላይ እያስጨፈጨፈኝ ያለ ግሩፕ አሁን መልሶ መጥቶ ደግሞ ከነሱ ጋር የሚታገል ከሆነ ይሄን ኮንስፓይረሲያችሁን ስለምናውቅ ነው ከእናንተ ጋር ምንም አይነት የምንጠጣው ጽዋ የለም እያልኳችሁ ያለሁት ነው ለዘመናት። ይሄንን በደንብ አንደርስታንድ ማድረግ አለብን። ከዛው ውጪ ደግሞ ያላችሁበትን ኢቭን ራሱ ኢትዮጵያዊነትን የሚመጥኑ ኦኬ አንድ ደቂቃ ላይ ኢትዮጵያዊነትን የሚመጥኑ ሂስቶሪካል ጀነራሎች አሉን አይደለ? በኢትዮጵያ ታሪክ ውስጥ በጀነራል ማዕረግ ኢትዮጵያን ኢንቴግሪቲዋን የጠበቁ ብዙ አሉ። እነዛን ሰዎች የመጠሪያችን ማዕረግ ሼም እየያዘ አንድ የከሰረ የእስራኤል ጀነራል ስምን የፕሮፋይልን የማድረግን የምንሄድ ሰዎች ኢትዮጵያዊነትን ለኛ መጥቶ ዲስኮርስ የሚያደርጉልን ሰዎች ያስቁኛል። የራሱ ማን እንደሆነ ይገባቸዋል። በራስ ተጠራ፣ ኢትዮጵያዊ ከሆንክ በራስ ተጠራ፣ የራስን ማንነት አጉላው። የራስ ጀነራሎች አሉ ለዘመናት ኢትዮጵያን ኢንቴግሪቲዋን ጠብቆ ሲራመዱ የነበሩ። ሁሉም ኤንታይትልመንት አለው ይዞት የሚመጣው አንተን ለመናገርና ያንተን የማንነት ኳስችን ለማድረግ ሲጋጋጡ ስታይ ነው በጣም የሚያናድደውና በዛ መልኩ ብናየው ጥሩ ነው። አመሰግናለሁ። ሚውት ነህ። ኦኬ የመጨረሻ አንዳንድ ዙር ሰጣችሁና እንደተለመደው እንደዚሁ እንዳማረብን እንሰነባበታለን። በቀጣይ ሳምንት ፕሮግራም ይዘን አንዳንድ ዙር ሰጣችኋለሁ። 5 ደቂቃ ይኖራችኋል። በነገራችን ላይ ፕሬዝዳንት ኢሳያስ አፈወርቂ አማርኛን ከመጠየፉ የተነሳ መናገር የቻለ አይናገርም። ይሄን ታውቃላችሁ? መናገር የቻለ አይናገርም። ቴዲ ሌንጮ ለታም ኢሳት ላይ ቀርቦ በእንግሊዘኛ ነው ኢንተርቪው ያደረገው አማርኛ ላለመናገር። የዛሬ 6 ዓመት ነው። አሁን ኢትዮጵያዊ ነው ልክ እንደ ኢሳያስ ነገሩ። እንደዚህ አይነት ነገሮች ሊኖሩ ይችላሉ። ሰው ፖይንቱ ምንድነው? እኛ የራሳችንን ከለር መያዝ አለብን ነው ያልኩት ያሉት። የራሳችን ከለር ብታገኝም ብታጣም ድሃ ሆነ ቀብራራም ሆነ ምን የመሰለ ነገር ምን አለ? ሀብታም ሆነ ተልከስከሰ ከምታገኘው ነገር በድህነት መንቀባረር ወይም ደግሞ በድህነት ክብርን መጠበቅ ነው አባቶቻችን ያስተማሩንና ይሄ ለሁሉም ነው። ያው ባንዳነት ሲባል አንዱ ጋር ምናምን አይደለም። ባንዳ ገንዘብ ክፈለው ሁሉም ጋር አለ። ባንዳ የሌለበት ብሔር አለ። ቴዲ ይቅርታ፣ አክሱማዊ ከትግራይ ዛሬ በነፍሰ ስጋ በአይነ ስጋ ልገለጥ አስገባኝ እያለህ ነው። ከቻልክ አስገባው። ሳሚዝ አክሱማዊ ቪዲዮ ያበራል። ዛሬ ልገለጥ አለ። እንግዲህ የሆነ መና ወርዶለት ከሆነ እስኪ ነው። የት አለ? ከስር ነው ያለው። ላክ ሪኩዌስት ላክ። ሶ ባንዳ ይኖርንበት ነው እኮ። ባንዳ ማለት ሌላ ነገር የለውም እኮ። ለተሻለ ጥቅም ፍለጋ የነበረበትን ማህበረሰብ ላይ ይችላል የነበረበትን አሳልፎ የሚሰጥ ማለት ነው። ባንዳነት የትም አለ። አሜሪካ ውስጥም አለ። ምን ችግር አለ? ሰላዮች እንዲያው በኬጂቢ ደረጃ ኬጂቢዎች በአሜሪካ ፖለቲካ ደረጃ ላይ ከፍተኛ ደረጃ ላይ ያሉ ሰዎች እኮ የኬጂቢ ሰላይ ሊሆን ይችላል፣ የሞሳድ ሰላይ ሊሆን ይችላል፣ የኤፍቢአይ ሊሆን ይችላል። አንዳቸው ለአንዳቸው ዛስ ዋይ እኮ ትሪዝን የሚባለው ፈርስት ዲግሪ ክራይም የሚባለውና ባንዳነት አለ። ነገር ግን የኛ ደግሞ በዛ የኛ ደግሞ ሲበዛ ነው ትንሽ ፖለቲካ መተንተን የጀመረው ማክሰኞም መተንተን የጀመረው ሰውዬ እየሄደ እንደዚህ ማድረግ ሲጀምር ቆም ማለት አለብን። የሆነ ጠንካራ ህግ ሊኖር ይገባል። በተለይ ሲሳደው በተለይ ከኛም ውስጥ ሆኖ የኤርትራን ህዝብ እንደ ህዝብ ሲሳደው ይሄኛ መገለጫ አይደለም ማለት መቻል አለበት። እነሱም ጋር ሄደ ደግሞ የኛን ሰዎች ሲሰድቡ የኛን ብሔር ሲሰድቡ ሲያቦቱ እዛ ቁጭ ማለት ራሱ ነውር ነው። ተው ሊባሉ ይገባል። ይሄ ነውር ነው። ስርዓት ያዙ ሊባሉ ይገባል። ምክንያቱም ስርዓት ካለ ያዘናቸው ይቀጥላሉ በዚህ። ስለዚህ የሆነ ቦታ ላይ ቆፍጠን በዚያ ወደ ነው ማለት ያለብን። እሺ
የመጨረሻ 5 ደቂቃ ነው የምሰጣችሁ። ከኔ ነው ጀምረው ሞሼ ነው ከዛ ነኝ ተራው እንደዛ ነው። እሺ ሞሼ አሰራጂ ነው አይደል? ፓርቲዎች ተባይታ ነው ሚዩት አድርገህ አማራ ዩናይትድ ኦኬ ሚዩት ሆኗል። ከሞሼ ነው አይደል? ሞሼ እሺ፣ ወደ አንተ ልጣ። ሞሼ ነው። እሺ ሐሳቤን ላጠቃልል። መሐመድ አሁን የኔን ስም ነው የጠራው። ያው ሞሼ ዲያን የእስራኤል ጀነራል የነበረ ሰው ነው። እኔን ለማለት ነው። ምን እንዳስከፋ አላውቅም። ምክንያቱም አንተ የፍልስጤምን ባንዲራ ከጀርባ አርግ ስትል እኔ ምንም አላልኩም እስከዛሬ። እኔ ሰውየውን ፐርሰናሊ የመጣበትን የትግል ህይወት የፖለቲካ አስተሳሰቡን ምናምኑን ስለምወድ ከረጅም ጊዜ ከዛሬ 7 ዓመት በፊት 8 ዓመት ጀምሮ የፌስቡክ ስሜ ራሱ የነበረ ስለሆነ ከዛ አንፃር ነው ሞሼ ዳያን የሚለውን ስም የወሰድኩት። እስራኤላዊ መሆኑ አንተን ሊያበግና አይገባም። ምክንያቱም አንተም የፍልስጤምን ባንዲራ አየህ፣ እዚህ እንኳን ቶለሬት ማድረግ የማትችል ሰው አንተ ዘለህ የአማራን ፖለቲካ ቶለሬት አያደርግም ብለህ ስተች ይደብር። ዝም ብለህ ብታልፍ ይሻል ነበር። ይሄ ቴንኪው። ሀሳቤን ላጠቃል። በተነሱት ሀሳቦች ላይ እንደ አማራ ልናገር። የታሜን ሀሳብ ብዙዎቹን ወስዳለሁ። የትኛውም አማራ ኤሊቱን ጨምሮ ህዝቡን አልወክልም። እኔ በግሌ ግን ብትደምር በአሰብ ጉዳይ ላይ ምንም አይነት ወይ ደግሞ በባህር በር ጉዳይ ላይ ምንም አይነት ቀዋሚ የለውም። የሚመጣበት መንገድ እና የሚመጣበት ጊዜ ላይ ልዩነት ሊኖር ይችላል። የሚያመጣው መንግስት ምን አይነት ነው በሚለው ላይ ልዩነቶች አሉ። እኛ እያለን ያለ ነው፣ እኔ እያልኩ ያለሁት አሁን ባለው መሬት፣ አሁን ባለው ተጨባጭ ሁኔታ ይሄ መንግስት ብሔራዊ ጥቅም ሊያመጣ አይደለም ይሄን አጀንዳ ያመጣው ነው። ብሔራዊ ጥቅማችንን በማሰብ ሂሳብ ሰርቶ አይደለም። ስለዚህ መንግስት ይሄን ሂሳብ ሰርቶ ካላደረገ እኔ ደግሞ እንደ አንድ አማራ ሂሳብ ስሰራ ከኤርትራ ህዝብ ጋር ምንም ጉዳይ የለኝም። ምንም የምጋጭበት ርዕስ የለኝም። ምክንያቱም እንደ ገመገምንና አየንና ይሄ መንግስት ይሄን አጀንዳ ያመጣው የሀገር ውስጥ ያሉትን ተርሞይሎች ለማፈን ነው፣ ለማዳፈን ነው ይሄን ያደረገው። ስለዚህ ይሄን ባደረገበት ሁኔታ እኔ ብድግ ብዬ ከኤርትራ ጋር ቦራ ገረዩ ምልበት ምክንያት የለም። እንደ አንድ አማራ አጠገቤ ያሉ መገናኛቸው አማራዎችም ይሄ ነው ሐሳባቸው። ይሄ ነው በመጀመሪያ እኛ መሰረታዊ ጉዳይ አለብን። በፌደራል በኩል መሰረታዊ ጉዳይ፣ በክልል በኩል መሰረታዊ ጉዳዮች አሉብን። የመኖር ዋስትና ጥያቄዎች አሉን። እነዚህ ጉዳዮች አልተፈቱም። ለዚህ ብረት ይዘን ወጥተናል። ምን አይነት ግን ይሄን ለመረዳት አማራ መሆን አይጠይቅም። እኛ እያለፍንበት ያለውን አሁን እዚህ የሚወር የኦሮሞ ቅድም አያና የኢሊሌ ሆቴልን ጉዳይ አጠንክሬ ጠይቄው ሳይመልሳት ሄደ። መሰረታዊ ሹናት እሷን ሳይመልሳት በደንብ አድርጌ ነበር ስሙን ጠቅሼ ሄድኩት። ዝም ብሎ ሄደ። በክልል ህገ መንግስት ጉዳይ ራሱ እኮ ምን አይነት የተጨመላለቀ ልዩነት እንዳለን ታውቃለህ? ሄደ። የኦሮሚያ ክልል ህገ መንግስት ምን ይላል? ይህ መሬት ይላል የማንኛውም ኦሮሞ ነው ይላል። የትኛው ሱሉልታ የሚኖር ሚኒሶታ የሚኖር ኦሮሞ፣ አማራ ክልል የሚኖር ኦሮሞ፣ ከሚሴ የሚል ኦሮሞ የጅማ መሬት ባለቤት ነው በህገ መንግስታቸው። የአማራ ክልል መሬት ምን እንደሚል ታውቃለህ? ህገ መንግስት ምን እንደሚል ታውቃለህ? ይህ መሬት ይላል የአማራ ክልል ህዝቦች መሬት ነው ይላል። ለምሳሌ ከክልል ውጭ የሚኖረውን 20 ሚሊዮን አማራ እንኳን አድሬስ አያደርግም። ይሄን እንኳን መለወጥ አልቻለም። ይሄን ለመለወጥ ነው የምንዋጋው። ከክልል ውጭ ያለውን አማራ ማህበረሰባችንን ባለመሬት ለማድረግ፣ ኢትዮጵያ ውስጥ ያለውን አማራ ባለ ኢትዮጵያዊ ለማድረግ ነው እየተዋጋን። ይሄ ባልተጠበቅበት ሁኔታ አዲስ አበባ ገብተን መውጣት በማንችልበት ሁኔታ ለምንድን ነው ኤርትራ እንደዚህ ማትሉት፣ ኤርትራ ዘራፍ ማትሉት ምናምን ብትል አልሰማህም። በደንብ ነው ማልሰማ። ስለ ባህር በር ጥቅም ከኔ በላይ ልትነግረኝ አይገባም። እንደ አንድ አማራ ብሔርተኛ፣ እንደ አንድ አማራ አባቶቹ ስለ ዳር ድንበሩ እየነገሩት እንዳደገ አማራ ስለ ኢትዮጵያ ዳር ድንበር ከኔ በላይ እኔ ቅድም ነገርኩ። የኔ አያት በኔ ማቀው አያቴ ካራማራ ላይ ሶማሌ ላይ 2 ጦርነት ተዋግቷል። 2 ጦርነት ተዋግቷል። ስለዚህ ይሄ አያቴ እያሳደገኝ እኔን በኢትዮጵያ እጣ ክፍል ላይ ሊብደራደር ይመስላል አይደለም። ወቅቱ ያ ስላልሆነ ነው የምታደርጉት፣ ሴራ ስለሆነ ነው አይደለም። ኦኬ ቀላል ጥያቄ ነው። የአማራን ጥያቄዎች ለምን አትመልሱ? ለምን አትመልሱም? የአማራን ጥያቄዎች ይሄን መልሱና እስቲ ቁጭ ብለን ደግሞ እንነጋገር በሌሎች መሰረታዊ ጉዳዮች ላይ። ይሄ በማይሆንበት ጉዳይ፣ ይሄን በማታደርጉበት ጉዳይ አይነን ጨፍን ላሞኝ በፍጹም አይሆንም፣ በፍጹም አይሆንም። ስለዚህ እዚህ ያላችሁ ቢያንስ ይሄን ሐሳብ መንግስት ጋር ማድረስ የምትችሉ ሰዎች ጥያቄያችን ምንድነው? ውጊያ የገባ ነው፣ የስርዓት ለውጥ ነው። ይሄ ስርዓት ያስገድለናል። ይሄ ስርዓት ይሄ ስርዓት በህግና በመዋቅር ተጠርዞ አማራን እንዲበድል የተሰራ ስርዓት ነው የምንለው። ስለዚህ ይሄን ስርዓት እናፈርሰዋለን። ይሄ ስርዓት አይፈርስም። በአሰብ እደልልሃለሁ ብትል አልሰማህም። ይሄ ስርዓት ይፈርሳል። ለኔ ለአማራው ብቻ አይደለም ለኦሮሞም
ማይጠቅም መንግስት ነው። ለጋምቤላውም የማይጠቅም ለትግሬውም የማይጠቅም መንግስት ነው። የማይጠቅምን መንግስት ግን ይጠቅማል ብለህ አባብለህ ብታመጣ በአሰብ አይደለም በላሙ ወደብ በጅቡቲ ወደብ አጀብለህ በሙዳይ ብታመጣ አያምርም፣ አይሆንም ይሄ መንግስት። ስለዚህ ሪያሊቲው ይሄ ነው። በቃ ከዚህ ሪያሊቲ ወዴት እንሂድ? ወዴት እንሂድ? አፋችሁን ሞልታችሁ በባንዳነትና አልልህም። አሁንም ቢሆን ከኤርትራ ጋር ጦርነት ምናምን ብዬ ዘራፍ ምናምን ብለህ አንድ ወንድሜ እንዲዋጋ አላደርግም። በግሌ ሀገር ስጠኝ፣ መጀመሪያ ሀገር ስጠኝ። አንድ የጎጃም ሰው የጎንደር ሰው አዲስ አበባ የሚገባበትን መንገድ ክፈትልኝ። ውረድ ከስልጣን። ነፃና ፍትሃዊ ምርጫ ይካሄድ። ቅድም አቶ ልደቱ ተናገሩ ያልከኝ ነገር ነበረ። እሺ እሱን ልናገር። በምን አይነት መንገድ ነው ፍትህና ነፃና ዲሞክራሲያዊ ምርጫ የሚኖረው? ጋሽ ልደቱ አይሎፕራን ላይ መውጣት አትችሉም ያላቸው መንግስት ባለበት ሀገር ምርጫ ውስጥ መኖር አለበት እንዴ? ልደቱ እኮ አንተ ቤት ሲናገሩ የሰማሁት ንግግር አለ። ምን አሉ? ጠመንጃ ይዘው ጫካ የገቡ ኃይሎች እኮ የዲሞክራሲያዊ ምህዳሩ ስለጠበበባቸው ነው አሉ። እንዴ በአንድ በኩል ዲሞክራሲያዊ ምህዳሩ ስለጠበበባቸው ጫካ ገቡ ይላሉ፣ በዚህ በኩል ደግሞ ኑና ታገሉ ይላሉ። ፓራዶክስ የሆነ ነገር። ቴንኪዩ ኤቭሪባዲ፣ አመሰግናለሁ ሁላችሁም። ቴንኪዩ ሞሼ፣ እንደ ሁል ጊዜው ይሄ የዜጎች ድምፅ ነው። ዜጎች ድምፃቸው መታፈን የለበትም። ምን ወደምታመጣው ለዜጎች ነው አይደለ? ዜጎች በሀገሬ ጉዳይ ላይ የሚቆረቁረኝ ጉዳይ አለ ካልክ አይቆረቁረህም ልትሉ አይገባም። አይቆረቁረህም ለማለት መጀመሪያ በሱ ጫማ ውስጥ ሆነ አንተ ማሰብ አለብህ። በሀገሬ ጉዳይ ላይ ይቆረቁረኛል፣ በሀገሬ ጉዳይ ላይ አገር አልባ ሆኛለሁ፣ እንዴት ሰማኝ? ይሄ ጥያቄ ይመለስልኝ ካለ ጆሮ ሊሰጠው ይገባል። ይሄ ነገ ለአሰብም ለየትኛውም እንትን የሚሞትልህ ትውልድ ይሄ ነው። ትውልድ ጥያቄ አለኝ ካለ መስማት ያስፈልጋል የሚል እምነት አለ። ስለዚህ መናገር አለባችሁ። ሁሉም ሰው መናገር አለበት። አንዳንዶቻችሁ አስቁም አታናገር ምናምን ትሉት ይሄ የኢቢሲ ወይም ደግሞ እንትን ፋና አይደለም። በዛው ታስቡት ለማለት ያለው። ቴንክ ዩ ሞሼ። እሺ መሐመድ አንተ ነህ? ነኝ። አዲስ ታይምስ። ቴንክ ዩ ቴዲ። የመጨረሻዬ ስለሆነ እንደው አንድ ሁለት ደቂቃ ብዙም ስለተነሳ አያና ቢወጣም እንደው መልስ ለሱ ልስጥ። እኔ ዛሬ አድዋንና ኢትዮጵያዊነት ማን ነው ኢትዮጵያዊ ማን ነው ብለዋል ኢብሳ ቦተማ አይደል? የዛሬ ስንት ዓመት እነ ዋለልኝ ያነሱት። አሁን በኢትዮጵያዊ ነን ብለው የመጡ የኦሮሞ ብሔርተኞች እውነት ኢትዮጵያዊ ናቸው ነው? ኢትዮጵያ ዜግነታቸውን እየካድኩ አይደለም። ኦፍ ኮርስ ኢትዮጵያዊ ናቸው። በኢትዮጵያ አንድነት ያምናሉ፣ በእኩልነት ያምናሉ ወይ ነው የኔ ጥያቄ። እና ቅድም አያና ሲመልስ እኛ ያነሳ ነው ለጀትመንት የሆነ እውነተኛ ጥያቄ አለ። ለምሳሌ የኦሮሞ ብሔርተኛ ኢትዮጵያን ለማፍረስ ኢትዮጵያን ዲኮንስትራክት አድርጎ ኦሮሚያን ኮንስትራክት አድርጎ ወይንም ጸረ ኢትዮጵያዊነትን ትርክት ተርኮ 4 ኪሎ እስኪገባ ሰርተናል ያለው ራሱ ነው። እሱ ብቻ አይደለም፣ ዛሬም ደግሞ ጸረ ኢትዮጵያዊነት እያራመደ እያልን እኛ በመረጃና በማስረጃ ምክንያታዊ የሆነ የሐሳብ ክርክር እያቀረብን ነው። ምክንያቱም ማስረጃ ቅድም ያሳየው አዲስ አበባን የኦሮሚያ ነች። አሁን ቅድም አያና ሲወጣ ምን አለ? ሀብታሙ አዲስ አበባ መወለድን እጠራጠራለሁ፣ እኔ እንትን የተወለድኩት አዲስ አበባ ተወልጃለሁ። ሽመልስ አብዲሳ ምናልባት ኦፒዲዮ እያለ ምንድነው መርካቶ መጥቶ ሌጦ ይለብሱ ነበር የኦሮሚያ ክልል። መስፍን ፈይሳ እዚያ ያለ ይልበስ አይልበስ አላውቅም። እኔ አድጌ አቲንክ ሃይ ስኩል እያለሁ የኦሮሞ ብሔርተኞችን የምለያቸው ሌጦ ስለሚለብሱ ቆዳ ይለብሱ ነበር እምለው ኦፒዲዮችን ነው፣ ህዝቡን አይደለም እምለው። በአንድ አይነት አራት ሆነው ሲሄዱ እዛ ቦሌ መንገድ ላይ አራቱ ያው የፒፒ ነበሩ፣ የኦሮሞ ብልጽግና ነበሩ ወይንም ኦፒዲዮ ነበሩ። እና እንደውም ቆዳ በመልበስ ምናምን አዲስ አበባ ላይ ሲሸምቱ ነው ማቃቸው እንጂ የአዲስ አበባን ከተማ አድርገው ሲያስተዳድሩ አላውቅም። አዲስ አበባ በወያኔ ጊዜ እሱ ነገር መስተካከል አለበት። ሌዘር የሁሉም ብሔር ውስጥ ገንዘብ ያለው ይለብሳል፣ የኦሮሞ አለበሰ። ሌላ በሌላ እንዳትመለከቱት። የዛን ጊዜ መሬት ሽጠው እነ ታከለውማ አሁን እዚህ ደግሞ ይወጣል አንድ ሚኒሶታ የሚኖር ስሙን ረሳ ሚልኬሳ አንድ አይነት ሌዘር እየለበሱ ምንድነው ያማሮቹም ያደርጋሉ። የለየ እንትን እያልኩ አይደለም። ያ ብልጽግና ምንድነው ኢህአዴግ ውስጥ የነበሩ ዘራፊዎች የነበሩ ተላላኪዎች የነበሩ በዛ ነበር የምንለያቸው እንጂ ከተማዋን የራሳቸው አድርገው ሲያስተዳድሩ አላውቅም ለማለት ነው። ለሌላ ለብሔር ምናምን እንዳሰጠው። ከዛ በተረፈ አያና ምናልባት ያችን ሌዘር ለብሶ ሊሆን ይችላል አዲስ አበባ ላይ እንጂ እኔን አዲስ አበባ የተወለድኩትን አንተ ከየት ነው የመጣው ምናምን ብሎ ሊጠይቀኝ አይችልም። በመጀመሪያ ደረጃ ግን ይኸውልህ የኦሮሞ ብሔርተኛ የዛሬ 6 ዓመት ነው ኢትዮጵያ ምን ለማለት ፈልገው ነው? ያው ሰው ነው የተሰማኝ። ቤት ውስጥ ሆነ መነጽር ስታደርግ ምን ፋራ መስለው ነው?
መነጽር እኮ ኢላን መስክ ዋይት ሃውስ ምንድነው ኢቨል ኦቫል ኦፊስ ቁጭ ብሎ እኮ መነጽር እንደኔ አድርጓል። እና መነጽር ደግሞ እኔ በጣም ይመችብኛል እና ለዛ ነው ብዙ ሰዎች ቀንተዋል በኔ መነጽር። በየጊዜው አዳዲስ ነው ማረገው እስከጭራሹ እና ችግር የለው መነጽር እኔ ስታይሌ ነው በላች። ከዛ በተረፈ ወደ ቦት ግን ቴዲ ሰዓቴን ትንሽ ያዘልኝ። የኦሮሞ ብሔርተኞች የዛሬ 6 ዓመት ነው ኢትዮጵያዊነትን የተቀበሉት። ከዛ በፊት ጸረ ኢትዮጵያ ትርክት ሲያራምዱ የነበረው እስከ ዛሬም ድረስ ያራምዳሉ። እኔ ይሄንን ነው እየተቃወምክ የነበረው እንጂ ኢትዮጵያዊነትን የሚያራምዱ ኢትዮጵያ አያና ሲናገር ቅድም ምን አለ? ለምንድን ነው ኢትዮጵያዊነትን የካዱት? ስለተጨቆኑስ ቢሆን በቋንቋቸው በኢትዮጵያ ውስጥ ሁለተኛ ዜጋ ሆኖስ ቢሆን እያለ ጥያቄያቸውን ይሄ ጸረ ኢትዮጵያ ትርክቶቻቸውን እውነተኛ አድርጎ ሲያቀርብልን ነበር እዚህ ቤት ውስጥ። ይኸውልህ ኢትዮጵያ ውስጥ የቋንቋ እኩልነት አልነበረም ብለን እንመን። በብሔር ግን የተጨቆነ የለም። ለምሳሌ አማርኛ ኢትዮጵያን አንድ ያደርጋል ዩኒፋይድ ያደርጋል ብለው ኦሮሞ የነበረውም ደርግም ኃይለ ሥላሴም ትግሬ የነበረው አፄ ዮሐንስም ተከታይ አማርኛ እንዲሆነ ኢትዮጵያ ቋንቋ አድርገዋል። ኦሮሞን ለመጨቆን ጉራጌን ለመጨቆን አልነበረም። ግን የተለያዩ ብሔሮች ኢትዮጵያን ያስተዳደረው አፄ ዮሐንስ የኢትዮጵያ የሥራ ቋንቋ እንዲሆን ያደረገው መጀመሪያ አፄ ዮሐንስ ናቸው። ይቅርታ በክብር ልጥራ። ከዛ በኋላ ደርግ በብሔር ከታየ ኦሮሞ ነው፣ ግን ኢትዮጵያዊ ነው ሰውዬው። ኦሮሞኛን እንዲሆን አማርኛ የኢትዮጵያ የሥራ ቋንቋ ኢንተርናሽናል ቋንቋ ማነው ናሽናል ቋንቋ እንዲሆን አድርጎ ነው የቀጠለ። ስለዚህ የኦሮሞ ብሔርተኞች በውሸት በቋንቋችን ዲህምናይዝ ተደርገናል፣ በሁለተኛ ዜጋነት ትሪት ተደርገናል የሚለው የውሸት ነበረ። ዛሬ ደግሞ መተው ይኸውልህ እኔና ያናና ዛሬ መከራከራቸው ዛሬ ደግሞ መተው ትናንት የነበርነው እኛ ነን፣ ሀገር የገዛ ነው እኛ ነን፣ ሀገር ያዳን ነው እኛ ነን። ትናንትና የነገሩን ባሪያ ነበርን። ዛሬ ደግሞ ገልብጠው አይ እኛ ነበር ሀገር የምናስተዳድረው፣ እኛ ነበር ሀገር ያዳን ነው፣ እኛ ነበር ጀግኖቹ አሉን ነው እኮ። ይሄ ፓራዶክስ አለው። የትኛው ነው ጥሩ? እኔም አውቀው ኦሮሞ ልክ እንደ አማራው ልክ እንደ ትግሬው ልክ እንደ ሌላው ትክክለኛ አስተዋጽኦ አድርገዋል። ጀግና ህዝብ ነው፣ እንደ ህዝብ ነው ማወራል። የኦሮሞ ጀግኖች ለኢትዮጵያ ተዋድቀዋል። ይሄንን አልክድም እውነት ስለሆነ። የኦሮሞ ህዝብም ደግሞ ትናንትም ጸረ ኢትዮጵያ የሆነ አስተሳሰብ ያለው እንደና አያና እንደነ መስፍን ፈይሳ እንደዚህ እንዳሉ ወንድሞቼ አሉ። ግን ለኢትዮጵያ ደግሞ የሚዋደቁ አንድነት የሚፈልጉ ብዙዎች አሉ። ስለዚህ በዘርፉ ማየቱ ተገቢ ነው ብዬ አስባለሁ። ከዛ በተረፈ አያና ያው ለሱ ነው መልስ የምሰጠው። አያና ግን ጭምብል የለበስክ የኢትዮጵያ ብሔርተኛል ቢኮዝ የኦሮሞ ብሔርተኝነትን ትርክት ዛሬም ተቀብለ ተጨቁኗል እያልክ ነው ስትነግረን የነበርከው። ተጨቁኖ ሳይሆን ማን ነው ይሄው እኔ ከፈረሱ አፍ ይሄንን እንስማና የዛሬ ውይይቴን እዚህ ላይ አጠቃልላለሁ። ቴዲዬ የታለ አራዘጋጅቸው ነበር ተራው የኔ ነው ቴዲ። ይኸውና አዳምጠኝ። ይኸው ከፈረሱ አፍ እንስማት። ኦሮሞ ናሽናሊስት ኢትዮጵያ እኛን ገድላ መኖር ስለፈለገ የእኛን ሞት ለማድረግ ኢትዮጵያን አሳድገን ኢትዮጵያን ዝቅ አድርገን ኦሮሞን ከፍ የሚያደርግ ዲስኮርስ ተጠቅምናል። ዊ ዲኮንስትራክትድ ኢትዮጵያ ወንቱ ሪኮንስትራክት ኦሮሞ። አሁን በደረስንበት ጊዜ ደግሞ ቢኮዝ ኦፍ ሪስፖንሲቢሊቲ ዊ ዋንት ቱ ፕሌይ ዲፍረንት ሮል 4 ኪሎ ስለገባን ዛሬ ኢትዮጵያዊ መሆን አለብን። ትናንትና ኢትዮጵያዊነትን ዝቅ አድርገን ኦሮሞነትን ከፍ አድርገን ታግለናል። ዛሬ ደግሞ 4 ኪሎ እኛንን ተረኛውና ኢትዮጵያዊነትን ማቀንቀን አለብን። በግልጽ እኮ ነው የሚነግሩ። እኔ ደግሞ ምለው ይሄ አስተሳሰብ ነውር ነው፣ እኩልነትን አይቀበልም። አዲስ አበባ የኔ ነች ነው የሚለው። ኢትዮጵያ በሙሉ በኔ አምሳል መሰራት አለባት ነው የሚለው። ሽመልስ አብዲሳ ጨፌ ላይ ነው በትክክል የተና እና እኔ ከኦሮሞነት ጋር አይደለም ጸቤ። እናንተ ስለ መጀመሪያ ስለ አሰብ ከማውራታችሁ በፊት ከዚህ አስተሳሰብ ንጹህና እውነተኛ ኢትዮጵያዊነትን ተቀበሉ። ከዛ ስለ ኢትዮጵያ እናወራለን ባይነኝ። ይሄ መልእክቴ ይሄ አሁን እንደ ትሬንድ ሁሉም ብሔርተኞች እየሰማን ያለው ነገር እንደው የብሔርተኝነት መገለጫ ጀግና ብሔርተኛ የምትባለው አገር አፈርሳለሁ ስትል እየሆነ ነው። ሁሉም ጋር እያየ ነው።
ቴዲ ግን አንድ ነገር ረስቻለሁ። አያና ያነሳ 30 ሰከንድ አንድ ሀሳብ ልጨርስ። እሺ ብሔርተኞች እርስ በርስ ማትቀባበሉ ናቸው። ሀገር ያሳጣችሁን እናንተ ናችሁ። እኔ እኮ አንዳንዴ ይገርመኛል እኮ ማንን ነው የምትከሱት? የኦሮሞ ብሔርተኝነት ለመገንባት የሚካሄድበት መንገድ ከአማራ ጋር ይጋጫል። የአማራ ብሔርተኝነት የሚሄድበት መንገድ ከኦሮሞ ጋር ይጋጫል። የትግራዩ እንደዛ። ምድሪቷ ላይ እንደልባችሁ የምትፈነጩት እናንተ ናችሁ። መልሳችሁ የምታለቅሱት እናንተ ናችሁ። ወይ ብሔራችሁን ገንብታችሁ አልጨረሳችሁ፣ ወይ ወጥ የሆነ ሀገር አላስረከባችሁ። ኢትዮጵያዊ እንደኔ ያለው ሚሊዮን ኢትዮጵያዊ መከራውን እያበላችሁ ያላችሁት እናንተ ናችሁ። እኔ አንዳንዴ ማን እንደምትከሱ አላውቅም። ራሳችሁን ጠይቁ እስኪ። ብሔራችሁ ውስጥ ሆኖ እቺ ሀገር ትፍረስ የሚል የለም። እቺን ሀገር ማፍረስ ነው አጀንዳ የሚል የለም። እንዲህ የሆነ ሰው ነው በቃ የብሔርተኝነት ጥግ የተባለ የሚጨፈርለት የለም። ይሄን ማስተካከል አለብን ነው እያልኩ ያለሁት። ትክክል ቴዲ 30 ሰከንድ ስጠኝና እንደው ሀሳብ ልወጣም ስለሆነ ቴንክ ዩ ካለ 5 ደቂቃ ጨርሳ ወደ ሌሎቹ ልምጣ። 30 ሰከንድ ስጠኝ። አያና የሚያነሳውን ነገር አንተ ያነሳውንም ሀሳብ ቢደግፍ ስለሆነ አንዴ ቆይ 5 ደቂቃ ጨርሳ ለሌሎቹ ፌር መሆን አለብኝ። እሺ የማን ተራ ነው? ከአዲስ ታይምስ ቀጥሎ እኔ ዩናይትድ አማራ። ኦኬ ቴንክ ዩ ቴዲ። በድጋሚ ምናልባት ይሄ መጨረሻ ነው መሰለኝ። እኔ ሁለት ነገሮች ላይ ብቻ አስምሬ መናገር ፈልገው ምናልባት እንግዲህ የተባበሩት መንግስት ያወጣው መግለጫ ካየን ስፔሲፊክ የትኛውን ቦታ የኤርትራ ጦር ለቆ ይውጣ የሚለው ነገር አላስቀመጠም። የባድመ ጉዳይ ላይ ከሆነ እንግዲህ እንደምታውቁት በሄግ ኮርት በዝግ ችሎት የኤርትራ ነው ተብሎ የተወሰነበት ነው። እነ መስፍን ፈይሳ አጉል መስዋዕትነት የከፈሉበት አጉል ምርኮ ያሳለፉበት ነው የሆነው። 80,000 የኢትዮጵያ ወጣት ያለቀበት ጦርነት ነው። ያ ጦርነት ከንቱ የሆነ ስለዚህ እሱን እንደማይሉ እርግጠኛ ነኝና ይሄ ምክንያት ነው የምዕራባውያኖችን ፕሮግራም ለማስፈጸም የኢትዮጵያን መንግስት እየተጠቀሙ ነው የሚል እምነት አለኝ። ከቅድሙ ከዚህ ከአሰቡ ጋር በከንቱ ነው የተማረከው እያልክ ነው። በከንቱ ነው በቃ የመስፍን ፈይሳ ምርኮ በከንቱ ነው። ይሄ ጀግንነት የሚለው አሁን መማረክም 2 ዓመት መንገድ የሰራውም ከንቱ በሆነ ጦርነት ነው እንግዲህ ባድመ የተወሰነው ለኤርትራ ነው። ስለዚህ ይሄን ከንቱ ጦርነት አሁንም አብይ አህመድ ደግሞ ነው እነ መስፍን ፈይሳ የምርኮ ማህበር ተሰብስቦ አሁንም ሌላ ጦርነት የሚያውጀው ተገቢነት የለውም ብዬ አስባለሁና እኔ ቅድም ልደቱ ያነሳው አንድ ነገር አለ። እኔ ልደቱ በግለሰብ ደረጃ ጎበዝ ተናጋሪ ነው፣ በአቋም ደረጃ አቋም የሌለው ሰው ብዬ አስባለሁ። ቢኮዝ አሁን ግለሰብ በግለሰብ ደረጃ ነው፣ ታዋቂ ሰው ነው። በቅንጅት ጊዜ አንዱ ኢሹዋቸው የነበረው የአሰብ ጉዳይ ነበር። እነ ልደቱ ዶክተር ያዕቆብ የጻፈው መጽሐፍ አለ አሰብ የማናት የሚል ኦኬ። ዛሬ ልደቱ ግን ያንን ኮምፕሌትሊ ትቶ በአግባብነት የለውም ሲል ስሰማው ደግሞ ምክንያቱ የሰውየው ባህሪ ነው ብዬ ስለማስብ እኔ እሱ እንደ ሰው አንስቼ አልነጋገርም የሚል እምነት አለኝ። አፄ ምኒልክን ተጠያቂ ሲያደርግም ከዛ አንጻር ነውና እኔ አሁንም የአሰብ ጉዳይ ደግመን ደጋግመን ማየት አለብን ብዬ አስባለሁ። ከንቱ የሆነ ጦርነት ሊያመጣ ነው። ሁለተኛ ቴዲ አረመው አንተ ጋርም ስለቀረበ ልደቱ ያንተም ገስት የክብር ገስት ስለሆነ እንደ ሰው አንስቼ አትበለና ልደቱን ሐሳቡን አልስማማም በል ጀስት ነው። ጥሩ አይደለም አገላለጽ። ሐሳቡን ያልከው ወይስ አቶ ልደቱን ንቀህ ነው? ነው እንደ ሰው አንስቼ አልገልጽም ማለትና ልደቱ ኦኬ ቴንክ ዩ ለማስተካከል እንደ ሰው ይሄ አንደኛ ዲስሪስፔክት ነው። ውይይቶችን ስለሚያደምጡ እኔ ጋር የሚመጡ ፖለቲከኞችን ማክበር አለባቸው። የተከበረ ሰው ነው እንደዛ ብለህ ከሆነ ትክክለኛ ነገር አለ ማስተካከል አለብህ ለማለት ያለው። ቴንክ ዩ አዲስ ታይም ስላስታውስከኝ። ቀጥል። ለዩናይትድ አማራ ያ ሰዓቴን እንትን እያደረገብኝ ነው። እኔ እያልኩ ያለሁት አሁንም በአቋም ደረጃ ነው። ራይት አለኝ እኮ ልደቱን የመቃወም እናንተ እንደምትደግፉት ሁሉ። ስለዚህ ልደቱ ተነካ ብላችሁ የምትሉት ተበቃል። እኔ ልደቱ እያዋረድኩት አይደለም። በአቋም ደረጃ ግን ፍጹም ልዩነት አለን አሁን ከልደቱ ጋር። ትናንትና አሰብን አጀንዳ አድርጎ የኢትዮጵያን ወጣቶች ሲያስጨፈጭፍ ቆይቶ ዛሬ ደግሞ አሰብን አይመለከትም የሚል ፖለቲከኛ አቋም የለሽ ነው ብዬ አምናለሁ። ስለዚህ አሁንም ቢሆን እቺ ጠጋጠጋ የሆነች ነገር ለማንሳት ነው። አገር ቤት ለመግባት ምንም ምክንያት አያስፈልግም። ገብተህ መለመን ትችላለህ። እንደ ብርሃኑ ነጋ ከሱ ጋር አንድ አቋም ነበራቸው። ብርሃኑ ነጋ ኤርትራ ለመግባት ይሄን ይቅርታ ጠይቆ ነው የገባው።
በቅንጅት ጊዜ የቀሰቀሰውን ነገር ብዙዎች አያውቁትም። በቅንጅት ጊዜ አሰብን አንስተን ያወራ ነው ትክክል አይደለም ብሎ ተማጽኖ ነው ኤርትራ በራ የገባው። ሂዶ አሁን እንደገና ለሚኒስተር ማድረግ ሲባል ሊያነሳው ይችላል ተመልሶ እሱን ያስተነው። ሁለተኛ የአሰብን ጉዳይ አሁን ደጋግመን እንዳማራ ምናየው ኮንሰርን የሚያደርገን ህገ መንግስቱ እስከ መገንጠል የሚል አጀንዳ ይዛል። ስምምነት ሳንፈጥር አንድነት ሳንፈጥር አሰብን ቢያገኝ አሁን ያለው ፖለቲካ የመገንጠል ጥያቄውን እውን ያደርጋል ብዬ አምናለሁ። ስለዚህ ዋስና የለንም። ዋስና በሌለው ጉዳይ ላይ አጉል መስዋዕትነት አንከፍልም ብዬ አስባለሁ። ይሄ በደንብ አድርጎ እንዲታይልን እንፈልገው። ከዛ ውጭ ግን እኔ ወንድሜ መሐመድ እጅግ በጣም ማከብረው ነው። እሱ ለራሱ በግሉ አማራ ነኝ ብሎ ተሰልፎ ማያውቅም፣ ኦሮሞ ነኝ ብሎ ተሰልፎ ማያውቅም። ስለዚህ ከእናንተ ጋር ጽዋ አንጠጣም ሲንል እኛ ጽዋ ጠጣ ብለን አለምንም ሆነ ለመናገር በአማራ ህልና ያለው ሰው በህልናው እንዲሄድ ነው የጠየቅነው። ስለዚህ ኤርትራኖች ቤት ገብታችሁ የትም ቦታ ላይ ገብተን የመናገር ማንንም ማስፈቀድ አይለብንም። በተነሳ ኢሹ ላይ ሐሳባችንን ለመስጠት ለማስረዳት የማንም ፍቃድ አንጠይቅ። ይሄ ነውር ሊሆን አይገባም። እዛ ጋር ሄደን ያስተላለፍነው ነገር ነውር ካለ እሱ መተቸት ትክክል ነው፣ ተገቢ ነው። እንደ ሀገር አዋርዶናል ወይም እንዲያርጎናል እንዲፈጥሯል የሚባል ነገር እቀበላለሁ። በግሌ እኔ ራሴ 2 ቀን ገብቻለሁ። የገባሁት ይሄንን መልእክት ለማስተላለፍ ነው። በኤርትራ ጉዳይ ላይ ያለን አመለካከት የምንታገለው ሰዎች ይሄ ነው። ከዛ ውጭ ያለው ነገር የራሳችሁ ጉዳይ ነው። ተከላከሉ፣ እጅ ስጡም፣ እኛን የሚመለከት አይደለም ነው። ከእናንተ ጋር እንቆማለን ምናምን የሚባል ነገር እኛ ጋር የለም። ስለዚህ ይሄን እንድትረዱ እንፈልጋለሁ እንጂ አሁን እንዳልከው ዝም ብሎ እንዳው ለመተቸት ከሆነ ይቻላል፣ ግን ትክክል አይደለም። አንተው ራስህ ወንድሜ እንኳን ወይ በአማራ ሆነ የአማራን በደል በደንብ አላንጸባረክ አልታገልክ፣ ወይ ኦሮሞ ሆነ የኦሮሞን በደል በደንብ ማንጸባረክ አልተቻለ፣ ወይ ኢትዮጵያ ሆነ የኢትዮጵያን ጉዳይ ላይ አላመጣችሁልን። ትችት ብቻ ነው እኮ ያደርጋችሁ ያላችሁ። ለማሸማቀቅ ሁላ ነው የምትሞክሩት። ይሄ ትክክል አይደለም። የተበደለን ማህበረሰብ በዚህ ደረጃ መግለጽ ትክክል ነው ያለውና ይሄን ብታስቡበት ጥሩ ነው። የተማራችሁ ሰዎች ናችሁ፣ ብዙ ነገር የምታውቁ ሰዎች ናችሁ። ያን ብታስቡ ጥሩ ነው እላለሁ። በተረፈ ሁላችሁንም አመሰግናለሁ። ትልቅ አክብሮት አለኝ። ቴንክ ዩ ቴዲ። እንደ ሁል ጊዜ ሁሉ ስለ ጨዋነት አመሰግነው። ዩናይትድ አማራ it's my turn. መሐመድ ነው አፍሪካ ነው። ኦኬ አፍሪካ ዩናይትድ ለካ አለ። ኦኬ አራ ከሶ በጥዬ ነኝ እንደዛ ለራሳችን እንከራከር መሰለኝ። እሱ ነው ያዋጣን። ተው አፍሪካ ዩናይትድ በፕሌን እየሄድክ ነው እንዴ? ድምጽ ይሰማል? በፕሌን እየሄድክ ነው? የአዲስ አበባ ሰማይ ይሄን ይመስላል። ውጭ ቁጭ ብዬ ነው። ኦኬ እንዴት ናችሁ? ድምጽ ይሰማል አይደል? ይሰማል። አዎ በጣም አመሰግናለሁ። እንዴት ናችሁ? ሳምንቱ አሪፍ ነው። የተወጣጠረው ረግቧል ይመስለኛል። ሞሼ ደግሞ ጸጉሩ ይወልቃል እንዴ? በጋዜጠኛ ስም የገባው ቅድም እኮ ሞሼ ራሱ ነው የመሰለኝና ሰላም ልትላቸው ነው የገባው። አይ ወደ አጀንዳዬ ከመምጣቴ በፊት ሰውዬ በኔ ጸጉር 3ኛ ቀኑ ነው። አዲስ ታይምስ ደግሞ እንደምታውቀው ጃል ታይምስ አሁን ደግሞ ፋኖ ሆነብንና እቺ ምንድነው እንደሚቀያይረው የሚልም ጥያቄ ለማንሳት ነው። ወደ አጀንዳዎቹ ሲገባ ከቤቱ የተነሱት የጥያቄ መለስልን የሚል ሞሽ ያነሳ። ሮል ጊቨር እና ሮል ቴከር የለም በኢትዮጵያ ፖለቲካ። አሁን ባለው በሁሉም የሆነች ኢትዮጵያ ሁሉም ሮል ያለበት የራሱን ጥያቄ ራሱ የሚመልስበት ስለሆነ ከማን ነው ጥያቄ እንዲመለስልህ የምትፈልገው የሚል መመለስ አለበት። ሲያስፈልግ አቅም የለውም ይላል። አሁን ደግሞ ይህን ጥያቄ መልስልኝ ይላልና እርስ በርሱ የሚጋጭ ነገር ያነሳል። አዲስ ታይምስ ደግሞ ፖለቲካውም የገባው አልመሰለኝም። ቅድም ካልኩት ጀዋዥዌ ውጪ በኢትዮጵያ ትግሎች የተካሄዱት 2 ትርክቶች ነበሩ። ዳኛቸው አሰፋ ባለፈው ያለው አንደኛው እኛንን ኢትዮጵያን የፈጠርነው ከፈጣሪ ጋር ፍጡር እኩል ስለ ባህር በሩ ንገሩኝ እባካችሁ። ወደ ኢትዮጵያ አፈጣጠር ላይ ገባን እኮ ጎበዝ። ልመጣ ወደሱ ነው የምመጣው። ከዚያ ወደሱ ለመምጣት የተፈጠረ ከፈጣሪ ጋር እኩል ስለማይሆን በሚል በተደረገው ሂደት በኢትዮጵያ የነጻነትና የእኩልነት ጥያቄዎች የተነሱ መጀመሪያ ያነሳው ጀብሃ ነው።
ሻቢያ ማለት ነው። እኩል አይደላችሁም እኛም መስላችሁ ኑሩ የሚል ስለተነሳ እሱን ተከትሎ የቀኝ ግዛት ጥያቄ አይደለም ቲፒኤልኤፍም ያነሳው ጥያቄ ኦነግም ያነሳውና ሻቢያም ያነሳው መጀመሪያ የእኩልነት ጥያቄ ነበር። የሻቢያውም የተቀየረው ጀነራል አማናንዶም ደርግ ከመግደሉ ጋር ተያይዞ ነው ወደዚያ የገፋው እንጂ የመጀመሪያው ጥያቄ የእኩልነት ጥያቄ ነው የነበረው። ይሄ እኩልነት ደግሞ እኛ ስለፈጠርናችሁ ብሔር ብሔረሰቦች የምትባሉት ተገዢ ናችሁ እኛ ነን የምናስተዳድራችሁ የሚል ሀሳብ ስለመጣ ነው። ከረንትሊም ጃውሳው ይዞ የተነሳው ይሄ ነው። ሌላ ምንም ነገር የለም። ብሔሮችን እኩልነት አይቀበልም። የዱሮ 60ዎቹ የተጻፈ ነው ይሄ። ስለዚህ የባህር በር ያጣንበት ዋናው ትርክት ይሄኛው ነው ማለት ነው። ለዚህም ነው ዛሬም መልሰው አሁን የባህር በር በመደመር አንድ ላይ መጠን ሻቢያንም ጨምሮ ማለት ነው ኤርትራ ህዝቦችንም ጨምሮ እስቲ በሰላም እንወያይ ኢትዮጵያ እንዴት ባህር በር ታጣለች የሚል ኢሹ ሲነሳ በባንዳነት መሰለፍ የሚፈልጉትና ብሔሮችን መሳደብ የጀመሩት ማለት ነው የኦሮሞና የሻቢያ ውጊያ ነው ብለው እነ አማራ ዩናይትድ እነ ሞሼ እዚያ ገብተው ማለት ነው ሲላላጡ የሚውሉት። መጀመሪያ ችግር ፈጣሪ ራሳቸው ትርክቱን የፈጠሩ ራሳቸው ተተረከብን ብለው ይጮሃሉ። መልስ ይሰጠን ይላሉ። ማን ነው መልስ የሚሰጥ የሚለው መመለስ አለበት። ዲሞክራሲም አይገባቸውም። ለምሳሌ እንደ አዲስ ታይምስ ባለፈው አንድ የኦሮሞ ግሩፕ ገዝቶት ጃል አሰኝቶት ነበረ። አሁን የነሳሚ ግሩፕ ብር ከፍሎት ደግሞ ፋኖ ሆነ እና እንዲህ አይነት ጅዋጁ ወይ በህዝቦች መጫወት አቁሙ፣ አቋማችሁ ግልጽ ይሁን። እነ አማራ ዩናይትድ አይነቱ ደግሞ የሻቢያ ቅጥረኛ ሆኖ ሻቢያ ጋር ሲዋጋ የነበረ ሻቢያን የተፋለሙና እነ መስፍንን ምርኮኛ ነው ይላል። ስለዚህ አቋሙ ባህር አሳልፎ ሰጥቷል፣ ሽጧል ማለት ነው። በባንዳነት ተሰልፈው ከሊም በፊት አሁንም ደግሞ ከሻቢያዎቹ ጋር ሆኖ በቃ ኦሮሞን መዋጋት አለብን እስከ አዲስ አበባ ሰተት ብላችሁ ግቡ 4 ኪሎ እንገናኝ ሲል ያጨበጭባል ቁጭ ብሎ ማለት ነው። ስለዚህ የዚህ አይነት ለህዝብም የማይሆኑ ለማንም የማይሆኑ ለወዳቸው ወዲያ ወዲ የሚሉ ብር ካለን የምንገዛቸው አንዳንዱ ጸጉር ያረጋል ሲፈልግ ጸጉሩን አውልቆ ይመጣል። የዚህ አይነት ጫውታ መቆም አለበት የሚል ሐሳብ ነው ያለኝ። ቴንኪው ቴዲ ቴንኪው። በነገራችን ላይ አንድ ነገር ነው ያስታውሰኝ ጀነራል ሚካኤል አምዶም ሲል እኔ እንደው ብዙዎቻችሁ ብታነሱ ታሪክ ታስታውሱ እንደሆነ ተፈሪ መኮንን ከሞቱ በኋላ ደርግ 60ዎቹን አስቷቸው። በነገራችን ላይ 60ዎቹ የተገደሉት በጀነራል ሚካኤል አምዶም ምክንያት ነው። የማን ነው? ኦኬ በጀነራል አምዶም ምክንያት በተሰበሰቡበት ነው እነዚህ 60ዎች ቀልበን አስረን የምንቀልበው ለምንድን ነው በሚል የንዑስ ደርጎች ባነሱት ጭቅጭቅ ነው። የጀነራል ሚካኤል አምዶም ነው 60ዎችን ጦስ የሆነባቸው። ጀነራል ሚካኤል አምዶም ደግሞ ዋነኛ ምክንያታቸው በተለይ የሁሉንም የደርግ ሰዎች የጻፉትን መጽሐፍ ስታነቡ ተፈሪ መኮንን ከስልጣን ከወደቁ በኋላ ወደ አስመራ ሄደው ንግግር አድርገው ነበረ። ያደረጉት ንግግር በአማርኛ ሲተረጉሙለት ለደርግ ሰዎች የተሳሳተ ትርጓሜ ነው የሰጧቸው። እሳቸው በትግረኛ የተናገሩት ንግግር ጊዜው አሁን ነው የሚል ንግግር ተናግሯል እና ለደርግ ሰዎች ሲነገራቸው አማናንዶም እንዲገነጠሉ ኤርትራውያን ሻቢያ እንዲገነጠል ጊዜው አሁን ነው ምን ትጠብቃላችሁ ብለው ንግግር አድርገዋል ብለው ነው ለደርግ ሰዎች የነገሯቸው። ሚካኤል አምዶም ግን በዛ ሰዓት ደርግ ባይገላቸው ኖሮ ኤርትራን ከኢትዮጵያ ጋር በድጋሚ በኮንፌዴሬሽንነት እንኳን ባይሆን በፌዴሬሽን እንኳን ለማምጣት ከሁለት አንዱ በኮንፌዴሬሽን ስትሆን አውቶኖመስ የሆነ ስቴት ሆነ ነው የምትቀላቀለው። በፌዴሬሽን ደግሞ ስትሆን ኮምፕሊትሊ በፌዴራል መንግስቱ ትተዳደራለህ። ስቲል የራስን ልዩ ኃይል የራስን በጀት የምትመድባለህ በተወሰነ መንገድ። ቢያንስ በዛ መንገድ የመምጣት ፍላጎት ነበራቸው። ይህን በታሪክ ያነበበ ሰው አለ? አማን አምዶም ይህን ጉዳይ አማን አምዶም ከተገደሉ በኋላ ነው አንድ የሚከሸፍ። ምናልባት አንድ ቀን ፕሮግራም አድርገህ ብትይዘው አሁን አንተ ከሰጠኸው በተቃራኒም ኤቪደንሶች ስላሉ ብናወራ ጥሩ ነው። ምክንያቱም ጀነራል ሚካኤል አማን አምዶም ባልተገባ መልኩ ይጠቀሳሉ።
ኢቨን ፍሮም ሂዝ በርዝ ፕሌስ ጀምሮ የተማረ ምን አበርክቶ አድርጓል የሚሉ ነገሮችን በደንብ ማውራት እንችላለን። በደንብ እናወራለን። ቴንክ ዩ። ሶ የባህር በር ጉዳይና የኤርትራ መገንጠል ከሳቸው ጋር የተያያዘ ነው ብዬ ስለማስብ ነው። ሁነኛ ሰው ነበሩ፣ እንደ ድልድይ ሆነው ማገናኘት የሚችሉ ሰው ናቸው። ነገር ግን ያው ከ3ኛ ክፍለ ጦር ያጠናቀቁ ሰዎች በግብታዊነት ውሳኔ ወስዶባቸዋል። እሺ የማን ተራ ነው?